እንዴት ናችሁ? እንግዲህ በባለፈው የነበረን ቱቶሪያል በቀጠለ ሳይኮሎጂ ቻፕተር 1 ፓርት 2 ነው ማለት ነው። እንግዲህ የዛሬው ቪዲዮአችን ይሄ ነው። ከባለፈው የቀጠለ ጎል ኦፍ ሳይኮሎጂ ከሚሉት ውስጥ ዲስክሪፕሽንን አይተን ነው ያበቃ ነው እና በዛሬው ቪዲዮአችን ደግሞ የምናየው ኤክስፕላኔሽን ነው። ኤክስፕላኔሽን ማለት ምን ማለት ነው? ኢን ሳይኮሎጂ ሴንስ እንዴት ነው ሳይኮሎጂ ኤክስፕላኔሽን የሚያደርጋቸው ፊሊንጋቸውን በመረዳት የሚለውን comes it explain of the behavior psychology comes concerned about why behaviors occur as it does የሚሉትን ነው እንትን የሚለው በባለፈው ጀምረን ነው ያቆምነው። ግን ለማስታወስ ያክል every behavior has its own cause of no behaviors occur without a cause አንድ ባህሪ አለንድ ምክንያት ምንም አይፈጠርም የሚል ነገር አለው ማለት the behavior science find reasons for the observed behavior ምንድነው ለዛ ያለ የሚኖረው behavior ምክንያት ፈልጎ ያስቀምጣል ማለት ነው። this helps the process for your behavior theory in general explain of the set of observation ስለዚህ እነኚህን በመመልከት ስለዛ ነገር መጀመሪያ ላይ ዲስክራይብ ያደረገውን እዚህ ላይ ኤክስፕሌን ያደርጋል ማለት ነው። ሌላው ፕሪዲክት ነው። ስለዛ ነገር አጠና ኤክስፕሌን ያደረገ ከዛ ምን ያደርጋል? ፕሪዲክት ያደርጋል። ፕሪዲክት is about determining what will happen in the future ምን ያደርጋል? ወደፊት ምን ነገር ይከሰታል እንደዚህ አይነት ባህሪ ካለው ያንን ነገር ያንን ያጠናል ማለት ነው። ስለዚህ እንደዚህ አይነት ባህሪ ያላቸው እንደዚህ ይመደባሉ፣ ካታጎሪ ያበጅላቸዋል ማለት ነው። it involves forecasting the mode of a behavior under a certain circumstance ስለዚህ እዚያ ላይ ፎርካስት አድርጎ እንትን ይላል ማለት ነው። prediction of the behavior is possible through the use of theories or principles ስለዚህ ያ ነገር ቲዎሪዎችን እና ፕሪንሲፕሎችን እንደዚህ አይነት ባህሪ ያላቸው እንደዚህ አይነት ብሎ ፕሪንሲፕሉን ሩል ያዘጋጅላቸዋል ማለት ነው። ሌላው እንደዚህ አይነት ባህሪ ያላቸው እንደዚህ አይነት ጥሩ ፊሊንግ ጥሩ ጥሩ ቲንኪንግ ያላቸውን አይቶ እንደየ ፊሊንጋቸው እንደየ ሜንታል ፕሮሰሳቸው የተደረገውን ፕሪንሲፕሎች በመከተል አሁን ለምሳሌ ጤና ጣቢያ በሚካሄድበት ሰዓት የሰውየውን ህመም እንዴት እንደሚያመው እንትን እንዴት እንደሚለው ይጠየቅና ስለዚያ ነገር እንትን ይባላል፣ ይጠናል፣ ይመረመራል። ከዚያ በኋላ ምን አይነት ሜቶዶችን ይጠቀማል። ስለዚያ ነገር እንዲህ አይነት ሰዎችን ምን ነገር ቢጠቀም ያን ነገር ማቆም ይችላል የሚል ደረጃ ላይ ይደርሳል ማለት ነው። ሌላው ስለዚህ ኮንትሮል የምንለው ኮንትሮል ወይም ሞዲፊኬሽን ምን how can it be changed control or modify or change the behavior of from under undesirable one to a desirable one ስለዚህ undesirable ከሆኑትን ወደ desirable one ማምጣት ማለት ነው። it involves changing a behavior which is anti-social or unacceptable ስለዚህ anti-social ወይም unacceptable የሆኑ ነገሮችን ምን እናደርግበታለን? ኮንትሮል እንጀርግበታለን ማለት ነው። for healthy function of social society and the individuals this kind of negative may adapt ስለዚህ በመጥፎ ባህሪ አዳፕት ያደረጉት ነገሮች እነዚህ ነገሮች ከጤናቸው አንፃር መጥፎ ነገር ስለሆነ በምክር ለምሳሌ አሁን መጥፎ ባህሪ ሌብነት ስቶል ወይም መስረቅን የለመደ አእምሮ ያን አእምሮ እንዴት አድርገን ነው መስረቅ ጥሩ እንዳልሆነ አዳፕት ያደረገው ነገር ጨርሶ እስኪተው ድረስ ያን ነገር በሳይኮሎጂካል ሴንስ መጥፎ ነገሮችን በማሳየት እንደዚህ አይነቶችን ነገር ሲሰራ እንዲህ አይነት ነገር ገጥማል ብሎ ወደ ትክክለኛው ማንነቱ እንዲመለስ አንዱ የሳይኮሎጂ ጎል ነው ማለት ነው። ሳይኮሎጂ ሳይኮሎጂካል ቴክኒክስ ቱ ኢንዲቪጁዋልስ ቢሄቪየርስ የሚሉትን ያካትታል ማለት ነው። ሌላው ሂስቶሪካል ሳይኮሎጂ ከየት ነው የተነሳው? ሳይኮሎጂ ሩቱስ መነሻው የት ነው? ሳይኮሎጂ ፊሎሶፊ ኤንድ ፊዚዮሎጂ ፊሎሶፊ ኤንድ ፊዚዮሎጂ ስለዚህ ከምንድነው
ፍልስፍና ጋር የተያያዘ ነው። ስለዚህ ፊሎሶፈርስ አር ካይንድ ኦፍ ኩዌሽንስ አባውት ሂውማን ኢሞሽን ስሩ ኤንድ ቢሄቪየርስ። ስለዚህ ከሰዎች ኢሞሽን ጋር የተያያዘ እንትን ያደርጉታል ማለት ነው። ስለዚህ they had tried to deduce answers to their questions by applying logic and common sense reasoning. Philosophers did not always make deduction successfully። ስለዚህ ወደ ዲዳክሽን ይሁን ሰክሰስፉሊ ምንድነው አይመጡም ማለት ኮመን ሴንስ የላቸውም። ስለዚህ ሀሳባቸው የተለያየ ነው። የተለያዩ ፊሎሶፊዎች ስለሆነ እንትን የሚሉት ወደ አንድ የሆነ ሀሳብ የመምጣት እንትናቸው ብዙ አናሳ who contribute to the development of psychology። ስለዚህ ብዙ አይነት የምታውቋቸው አሉ። አርስቶትል አለ፣ ሂፖክራተስ አለ፣ ፕላቶ አለ፣ እኔ ያዘር። ስለዚህ ብዙ አይነት ሀሳቦችን ነው እነኚህ ፊሎሶፊዎች ስለ ሳይኮሎጂ ብለው ያለፉት ማለት ነው። ሂፖክራተስ የተባለው ከ460 እስከ 377 ቢፎር ክራይስት ኢሞሽንስ በሂማር ብሎ የራሱን አስተሳሰብ ገጡ። ፕላቶ ደግሞ ምንድነው ኢንተለጀንስ ወይ ኢንቦርን አብሮ የሚወለድ ኢንሄሪት። ስለዚህ አብሮ ነው የተወለደው አብሮ። ስለዚህ ስለ ቢሄቪየራቸው እንትን ያለው እንደዚህ አይነት። አርስቶትል ምን ቲንኪንግ ፓወር ነው ከልብ ምት ጋር የተያያዘ ሬንስ ዲስኮርስ ይባላል። ብዙ አይነት ናቸው። ሌላው ኢምፔሪሲስትስ ይባላል። ኢምፔሪሲስት የግሩፕ ኦፍ ፊሎሶፈርስ who believe a pursuit of truth through observation and experience። ስለ ምልከታቸውና ስለ ችሎታቸው እነኚህ ኢምፔሪሲስትስ የሚባሉ የፊሎሶፊዎች ግሩፕ አለ ማለት ነው። ሌላው ናቲቪዝም ይባላል። ግሩፕ ኦፍ ፊሎሶፊዎች በራሳቸው ስለ ሳይኮሎጂ ሲያጠኑ ግሩፕ ነበራቸው። ግሩፕ ኦፍ ፊሎሶፈርስ who believe in knowledge inborn and inherent። ስለዚህ ምንድናቸው እነኚህ ኢምፔሪሲስቶች ምን እንደሚሉት በመመልከትና በኤክስፒሪየንስ ነው ማለት ነው። ቢሄቪየሩን የሚሉ እነኚህ ናቲቪዝም የሚባሉት ደግሞ ምንድነው የሚሉት አብሮት ነው በቃ የሚያምኑት እንደነሱ እምነት ኢንቦርን ኢንሄሪትድ ነው ብለው ነው የሚያምኑት። ፊዚዮሎጂስትስ ምንላቸው ደግሞ ዌር ስፔሻሊ ኢንፍሉዌንሻል ኢን ፕሮቫይዲንግ ኤ ኒው አንደርስታንዲንግ ኦፍ ዘ ብሬን ኤንድ ዘ ነርቨስ ሲስተም። ከብሬን እና ከነርቨስ ሲስተም ጋር ነው የሚያያዙ ደግሞ ፊዚዮሎጂስቶች ኤንድ ዘ ዌይዝ ኢን ዊች ዘ ስትራክቸር አፌክት ዘ ቢሄቪየር። ስለዚህ ስትራክቸራቸው አፌክት ያደርገዋል ብለው ይደመድማሉ ማለት ነው። it was the union of between questions asked by and careful scientific experiments። ስለ ኤክስፐሪመንታቸው ነው ይሄ እናየዋለን ማለት ነው። ሌላው ሜጀር ፐርስፔክቲቭ ኢን ሳይኮሎጂ። ምን አይነት ሜጀር ፐርስፔክቲቭ አለው ሳይኮሎጂ? የአርሊ ስኩልስ ኦፍ ሳይኮሎጂ። አርሊ ስኩልስ ኦፍ ሳይኮሎጂ ብዙ አይነት ሳይኮሎጂ ፐርስፔክቲቮች አሉ። የመጀመሪያው ስትራክቸራሊዝም። ስትራክቸራሊዝም ይሄን ዴቨሎፕ ያደረገው ኤድዋርድ ብራንድፎርድ ቲችነር የሚባለው ነው። ስለዚህ ይሄን ስትራክቸራሊዝም የሚባለውን አስተሳሰብ ፐርስፔክቲቭ ማን እንትን ያለ ኤድዋርድ ብራንድፎርድ ቲችነር የሚባለው ሰው። ዊልሃም ሙንደት የሚባለው ስታብሊሽ ዘ ፈርስት ሳይንቲፊክ ላቦራቶሪ ኦፍ ሳይኮሎጂ። ላቦራቶሪ ላይ ስለ ሊፕዚግ የሚባል በላቦራቶሪ የመጀመሪያውን ስለ ሳይኮሎጂ ያጠና ግለሰብ ወይም ፊሎሶፊ ነው ማለት ነው። ኤንድ ቢሊቭስ ሂውማን ማይንድስ ኩድ ሳይንቲፊካሊ ስተዲድ፣ በሳይንቲፊካሊ ስተዲድ የተደረገ ነው ይላል ማለት ነው። ታስክስ ኦፍ ሳይኮሎጂ ምን አይነት ስለ ስትራክቸራል ታስክስ ኦፍ ሳይኮሎጂ የሚባሉት ምን አይነት ስራዎች ይሰራሉ? እዚህ ስትራክቸራል ሊሚት አንድ ዘ ቤዚክ ኤለመንትስ ኦፍ ኮንሺየስነስ ላይክ ኢሜጅ ፊሊንግ ሴንሴሽን፣ ህመሞችን፣ ፊሊንጎችን፣ ኢሜጆችን በዚህ ውስጥ ታስኮቹ ምን ይላሉ ይሰራሉ ማለት ነው። to find out the unit or elements which make up the mind። ስለዚህ ሜክ አፕ አለው ማለት ነው። ሜቶዶቹን ኢንትሮስፔክሽን የሚባል አንድ ሜተድ አለው። እያንዳንዳቸው የሚጠቀሙት ሜተድ አለ።
ስትራክቸራሊዝም የሚጠቀም ኢንትሮስፔክሽን። ስለዚህ ሌላው ደግሞ ምንድነው ፐርስፔክቲቭ ፋንክሽናሊዝም የሚባል ነው። ይሄኛው ደግሞ ያኛው ዊሊያም ኢንትዋርድ ነበረ መጀመሪያ እንትን ያለው ማለት ነው። ይሄኛው ፋንክሽናሊዝም የምንለው ፋውንድድ ባይ በማነው ዊሊያም ጄምስ በሚባል ፊሎሶፊ ነው ማለት ነው። ፕሮፖዝድ ዘ ፋንክሽንስ ኦፍ ዘ ማይንድ፣ ስለ አእምሮ ፋንክሽን ኖት ስትራክቸር። ያኛው ስትራክቸር ነበር። ይሄ ጋር ዲፈረንሱን እያያዛችሁ ሾርት ነው ስትይዙ ፋንክሽናሊዝም፣ ስትራክቸራሊዝም ሌሎችንም ስናይ ምንድን ነው ልዩነታቸው፣ ከአንዱ አንዱ ምን አይነት ፐርስፔክቲቭ አላቸው የሚለው እንድትይዙልኝ ይፈልጋሉ። ታስክስ ኦፍ ሳይኮሎጂ ኢዝ ቱ ኢንቨስቲጌት ፈንክሽንስ ኦፍ ኦር ፐርፐዝ ኦፍ ኮንሽስነስ ራዘር ዛን ዘ ስትራክቸር። እዚያ ጋር ስትራክቸሩ ላይ ነበረኝ፣ ስትራክቸራሊዝም ላይ ታይን ተስሙ ራሱ ስትረዱ ስትራክቸራሊዝም ነው። ይሄኛው ጋር ግን ኮንሽስነስ ነሱ ላይ ነው፣ ፈንክሽን እና ፐርፐዙ ላይ ነው የሚያደርገው ሞር ፎከስ ያደረገው ማለት ነው። ሳይኮሎጂካል ፕሮሰስ አዳፕቲቭ ናቸው፣ ይላመዳሉ ብሎ ሀሳብን ያስቀምዘ አላውስ ሂውማንስ ቱ ሰርቭ ኤንድ ቱ አዳፕት ሰክሰስፉሊ ቱ ዘር ሰራውንዲንግ። ስለዚህ ከሰራውንዲንግ ጋር አዳፕት ማድረግ ይችላሉ ብሎ ፐርስፔክቲቭን አስቀምጧል። ኩዌሽነሪስ፣ ሜንታል ቴስትስ፣ ሜቶዶቹ ኤንድ ኦብጀክቲቭ ዲስክሪፕሽንስ ኦፍ ዘ ቢሄቪየር ማለት ነው። እነኚህ ፈንክሽናሊዝም ላይ ያሉ ፐርስፔክቲቮች ስለሆኑ በጣም የሚኖሩ ነገር ሌላው ካርለስ ሮገስ የሚባል እየጠየቀው በጣም ይቅርታ እየጠየቀው በመሀል አልመች ስላለኝ ነው እንትን ያለሁበት ቦታ። እነኚህን ሁለቱን ልዩነት ይዛችኋል ብዬ ተስፋ አደርጋለሁ። ቀጣው የሚሆነው ጋስት ሰልት የሚባለው ገስት ሰልት ሳይኮሎጂ ባውንዳሪስ ኦፍ ዚስ ስኩል ኦፍ አር ማክስ ዌልትማን የሚባል ሰው ማክስ ዌልትማን። ታስክስ ኦፍ ሳይኮሎጂ ምን አይነት እዚህኛው ነው ሶስተኛው ነው። ታስክስ ኦፍ ሳይኮሎጂ ምን ምኖች ይሰራሉ እዚህ ላይ ጋስት ሰልት ሳይኮሎጂ ላይ ምን ምኖች ይሰራሉ የሚለው ታስክስ ኦፍ ሳይኮሎጂ። እንግዲህ ታስክስ ኦፍ ሳይኮሎጂ ከምንላቸው እዚህ ጋስት ሰልት ሳይኮሎጂ ውስጥ ምንድን ናቸው ምን ነገሮች ታስኮች ይሰራሉ። እዚያ ላይ ስትራክቸራሊዝም ላይ ፋንክሽናሊዝም ላይ ያየናቸው፣ እዚህም ላይ ደግሞ ምን አይነት ነገሮች ይሰራሉ የሚሉትን እናያለን። ማይንድስ ሹድ ቢ ታውት ኦፍ ዘ ሪዛልቲንግ ፍሮም ዘ ሆል ፓተርን። ሪዛልቱ ላይ ነው ፎከስ የሚያደርገው ሳይኮሎጂ ስተዲስ ሆል ማይንድ፣ እንደ አጠቃላይ ማይንዳችን ላይ ምን ነገሮች ሪዛልቶች እንትን ይላሉ። አርጊው ዛት ዘ ማይንድ ኢዝ ኖት ሜድ አፕ ኦፍ ኮምቢኔሽንስ ኦፍ ኤለመንትስ። ስለዚህ ማይንዳችን እንዴት ኤለመንቶቹ ኮምባይንድ ሆነው እንዴት አይነት ነገሮችን አዝ ሆል ስለሆነ ማለት ነው ማይንድ እንትን የሚለው። ስለዚህ ዘ ማይንድ ሹድ ቢ ታውትስ ኦፍ ሪዛልትስ ኦፍ ዘ ሆል ፓተርን ኦፍ ሴንሰሪ አክቲቪቲስ ኤንድ ዘ ሪሌሽንሺፕ ኤንድ ኦርጋናይዜሽንስ ዊዝ ዜር ፓተርን ዜር ፓተርንስ። ስለዚህ ከፓተርናቸው ጋር እንትን ያለ ነው። ምን አይነት ሜቶዶችን ይጠቀማል ስንል አር ኢንትሮስፔክሽኖችን እነዚህ ይጠቀማሉ። ሌላው ቢሄቪየሪዝም ነው። ስለዚህ ሶስቶቹን ለይታቸዋል። አራተኛው ማለት ነው ቢሄቪየሪዝም ፋውንድድ ባይ ጆን ዋትሰን የሚባል ጆን ቢ ዋትሰን የሚባል ወይም ዛዘርኔም ዋትሰን ማለት ነው። ታስክስ ኦፍ ሳይኮሎጂ ምንድን ነው? ታስክስ ኦፍ ሳይኮሎጂ እዚህ ላይ የሚሰሩት ቢሄቪየርስ ተስሙ እንድትረዱ ትፈልጋለሁ። እዚህ ጋር እንድትይዙት እያንዳንዱ አሁን እንደ አዲስ ኮርስ እንዳይመስላችሁ ከስሙ ጋር የማያያዝ ሜተድን ተጠቀሙ። ቢሄቪየር ሲስተም ቪውስ ዘ ሳይኮሎጂ አስ ዘ ስተዲ ኦፍ ኦብዘርቬብል ኤንድ ሜዠረብል ቢሄቪየር፣ የሚታይና የሚለካ ቢሄቪየር ስተዲ የሚያደርገው ማለት ይሄ ታስኮቹ ዜር ዘ ስሪ ኢምፖርታንት ካራክተሪስቲክስ ኮንዲሽንስ ሪስፖንስ ለርንድ ራዘር ዛን አን ለርንድ ቢሄቪየር። ተምሮ ካልተማረው ይሄ ሜዠረብል ሆነ ፎከስ ኦፍ አኒማል ቢሄቪየር። በቃ እነኚህን ነገሮች ፎከስ ያደረጋል። ይሄ ቢሄቪየሪዝም አንዱ ከፐርስፔክቲቮች ሜቶዶች አሉ። ኦብዘርቬብል በመመልከት እንትን የሚል ነው። ሌላው
ሳይኮ አናሊሲስት የሚባል ሳይኮ አናሊሲስት የሚባለው ሌላው ነው። ይሄ አምስተኛ ፋውንድድ ባይ ቪነስ ፊዚክሻን። ይሄ ሰግመንት ፍሩድ የሚባል ሰግመንት ፍሩድ ወይም ፍሩድ የሚባል ፊሎሶፊ ነው ወይም ፊዚክሻን ነው። ምንድን ነው ያጠና? ይሄ ደግሞ ታስክስ ኦፍ ዘ ሳይኮሎጂ ስተዲስ አባውት ዘ ኮምፖነንትስ ኦፍ አንኮንሽስ ፓርት ኦፍ ዘ ሂውማን ብሬን። እዚያ ጋር አንኮንሽስ ነው፣ አንኮንሽስ ፓርቱ ነው ሊያጠና የፈለገው። ይሄ ፍሩድ የሚባለው ፊዚክሻን ማለት ዘ አንኮንሽስ ዊች ኢዝ ዘ ሰብጀክትስ ኦፍ ማተር ዘ አንኮንሽስ ዊች ኢዝ ዘ ሰብጀክት ማተር ኦፍ ሳይኮ አናሊሲስ ኢዝ ኮንቴን ሂድን ዊሽስ፣ ሳይታዩ የሚፈጠሩ ነገር፣ ፓሽንስ፣ ጊልቲስ፣ ስካሬጅስ፣ አንስፔክብል የርኒንግ ኤንድ ኮንፍሊክት ቢትዊን ዲዛይር ኤንድ ዲዩቲ። ስለ ዲዛይር እና ስለ ግዴታዎች እነኝህን ነገሮች አንኮንሽስ የሆኑ ነገሮች ላይ ነው እዚያ ላይ ፎከስ አድርጎ ሊሰራ የቻለው ማለት ነው። ምን አይነት ሜቶዶችን ይጠቀማል? ፍሪ አሶሲሽንስ፣ ድሪም ኢንተርፕሬቴሽንስ፣ አናሊሲስ ኦፍ ስሊፕ ኦፍ ታንክ፣ ጆኪንግ ኤንድ ትራንስፈረንስ እነኝህን የመሳሰሉ ዘማይነት ላይ በቃ ቪዚብል የሆኑ ፓርቶች ላይ ነው ፎከስ የሚያደርገው ማለት ነው። ሞደርን ፐርስፔክቲቭ እስካሁን ያየናቸው ስኩል ፐርስፔክቲቭ ናቸው። ያዙ። ሞደርን ፐርስፔክቲቭ ኢን ሳይኮሎጂ። ይህን እንደ አዲስ ብናየው ብናየው ይሻል ይመስለኛል። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ወንድማዊ ጥያቄን እንድትተባበሩ ይችል ቪዲዮ እስከዚህ ድረስ አይታችሁ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ሼር በማድረግ እኔ እንድታበረታቱ ይችል ጠይቃለሁ። የዛሬው ክላሳችን እዚህ ላይ ያበቃል፣ ወይም ቪዲዮአችን እዚህ ላይ ያበቃል ችሏል። አመሰግናለሁ። ባይ ባይ።